እናንተ ከዚህ በፊት ብዙ ነገሮችን አውርተናል፣ ግን ለምንድን ነው ስሜን የምታጠፋኝ? ምን አድርጌ ደግሞ? ያኔ በቃ እኔ ላንተ ክፉ ጓደኛ አልነበርኩም። ብዙ ነገር እየሰማሁብህ ነው። ያነ ልጅ እንደዚህ እንደዚህ ብሎሽ ምናምን ነው የሚሉኝ። ምን አድርጌህ ነው? አረው መድኃኒዓለም እንደኛ ሰው ደግሞ ምንድነው ነገሮች ነው በእናት ማቸ እንደምወድሽ አድርጌ ባንጂ በሰው ደግሞ ምንድን አስቤ አንቺ ምንድን ነገሮች ደግሞ። ሰላም ሰላም የጉድኒሻ ቲዩብ ቻናል ተከታታዮች እንደምን አላችሁ? እንኳን ደህና መጣችሁ። ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና እያድልልን በያላችሁበት ቸር ቆዩልን። ዛሬ ደግሞ ቤተሰቦቼ በድጋሜ ሌላ ፕራንክ ይዤ መጥቻለሁ ማለት ነው። እስኪ አብዛኞቻችን የሴት ጓደኛ ነው ያለን፣ አብዛኞቻችን ደግሞ የወንድ ጓደኛ ነው ያለን ማለት ነው። እና ጓደኛ ማለት ሚስጥረኛ፣ ሚስጥር ተካፋይ ልክ እንደ እህት እንደ ወንድም ማለት ነው። እና እኔ የወንድ ጓደኛ አለኝ። አጋጣሚ ትንሽ የተወሰኑ 3-4 የወንድ ጓደኞች አሉኝ ማለት ነው። ከነዛ አንዱን ፕራንክ ላደርገው ነው። ፕራንክ የማደርገው ደግሞ ምን ብዬ ነው? እኔን በእንደዚህ አይነት መንገድ ጠርጥሬ አላቅም። አንተን ለምንድን ነው እንደዚህ እያልክ እኔን በየሄድክበት ስሜን የምታንቋሽሸው? ለምንድን ነው ሚስጥሬን የማደብቀው? ማን ስለሆንክ ነው ምናምን ብዬ ከልቤ ነው የምሟገተው ማለት ነው። ይህ ልጅ በዚህ አጋጣሚ በዚህ አይዲያ ውስጥ ምን አይነት እልህ ይኖረዋል? ምን አይነት ትህትና፣ ለኔ ምን አይነት አክብሮት አለው? በቃ ምን አጥፍቼ ነው ምናምን በቃ ጓደኝነታችን እንዲቀጥል በቃ አለ አይደለ ጓደኝነታችን እንዲቀጥል ትሁት ያላቸውን መልሶ ይመልሳው የሚለውን ምን እንደሚል ከእናንተ ጋር አብረን እንመለከታለን ቤተሰቦቼ። መቼም እናንተ አብዛኞቻችሁ የመዳም ቅመሞች ሴቶችዬ የሴት ጓደኛ ነው ያላችሁ። በእርግጠኝነት አብዛኞቻችሁ አልፋችሁ ናችሁ የወንድ ጓደኛ ሊኖራችሁ የሚችለው። እኔ እግዚአብሔር ይመስገን የሴትም ጓደኛ ማለኝ የወንድም ጓደኛ ማለኝ። ግን ከወንዶቹ ጓደኞቼ አንዱን ዛሬ ፕራንክ አደርገዋለሁ። ለምንድነው የምታማኝ? ለምንድነው የኔን ሚስጥር የምታወጣው? ለምንድነው ታማኝ ማኮንልኝ ምናምን ነው የምለው። እንግዲህ ምን እንደሚል ቤተሰቦቼ አሰማችኋለሁ ማለት ነው። ደውዬ ነው የማወራው። እስኪ ይህ ልጅ ምን አይነት ጸባይ፣ ምን አይነት ባህሪ፣ ምን አይነት ለኔ አክብሮትና አስተሳሰብ እንዳለው አብረን እንመለከታለን ቤተሰቦቻችንና ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ። እና እንግዲህ ቤተሰቦቼ አሁን ልደውልለት ነው። ምን እንደሚል አብረን እንመለከተዋን ቤተሰቦቼ እስኪ ተከታተሉ። እንግዲህ ቤተሰቦቼ ታማኝ ጓደኛ እንዴት ነው? ጥፋትን የሚያርም ጓደኛ ማግኘት ከባድ ነው። ሄሎ አሉ። አቤት። አማን ነው? ሰላም ነው ወይ? ሸጋፈንቱ እንዴት ነሽ? እንዴት ነህ ሞገሴ? አማን ነው አለሁ። እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። ደህና ነህ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። አንቺ? ይመስገን። እንዴት ነው ጤና? ሁሉ ሰላም? ቤተሰብ? በጣም ደህና ነው በእኛ ጋር እግዚአብሔር ይመስገን። እንዴት ነው አንቺ? እንዴት እያደረግሽ ነው? ኑሮ ጤናስ እንዴት ነው? ሳውዲ አረቢያ? አሪፍ ነው እግዚአብሔር ይመስገን። አንተስ እንዴት ነው ጤና? ቤተሰብስ ደህና ናቸው? እንዴት ይዞሃን? በእኛ ጋር እባክሽ ሰላም ነው እንግዲህ እግዚአብሔር ይመስገን እንጂ ማን አየበት። በአንቺ ጋርስ እንዴት ነው? ሳውዲ ምንም አይልም። እስኪ ሰው ጋር ነው ወይስ ብቻህን? እስኪ ወጣ በል፣ የማወራ ወሬ ኑሮኝ ነው። ኧረ ነው ሰው ጋር አልኖር ነኝ። እሺ ሞገሴ ወያ እኔ እናንተ ከዚህ በፊት ብዙ ነገሮችን አውርተናል፣ ግን ለምንድን ነው ስሜን የምታጠፋኝ? ምን አድርጌ ደግሞ? ያኔ በቃ እኔ ላንተ ክፉ ጓደኛ አልነበርኩም። ብዙ ነገር እየሰማሁብህ ነው። ያነ ልጅ እንደዚህ ብሎሽ ምናምን ነው የሚሉኝ። ምን አድርጌህ ነው? አረው መድኃኒዓለም እንደኛ ሰው ደግሞ ምንድነው ነገሮች ነው በእናት ማቸ እንደምወድሽ አድርጌ ባንጂ በሰው ደግሞ
ምንድን አስቤው አንቺ ምንድን ነገሮች ደግሞ? አረ ሞገሴ በእውነት እኔ እንደዚህ አይነት ነገር ካንተ አልጠብቅም። ከምወዳቸው ጓደኞቼ ይበልጥ ደግሞ አንተን የማከብርህ ታውቃለህ። ብዙ ነገሮችን አሳልፈናል ስናወራ ብዙ ነገር ስንወያይ በቃ አለ አይደለ? ግን በጣም እያዘንኩብህ ነው። አረ ጉንሻዬ እስቆይ እና ምንድን ነው ምንድን ብዬ ነው ሁኔታው አንቺ በቃ ስለኔ መጥፎነት በቃ የማታወራቸው ነገር የለም። ግን እንደምናወራ አንቺን ከማድነቅ ሌላ ነገር ምንም ነገር ለሰው አወረች ማለትም ባወራም እንደ ቢጠይቁኝ እንኳ ራሱ ማለት ነው እንደዚህ ሸራርገሽ ምናምን አይተው ሲጠይቁኝ እሷ እኮ ምርጥ እህቴ ናት ከምወዳቸው እህቶች ለይቼ የማያስገኝ ናት። ከእሷ የማልመልሰው ብዙ ውለት አለኝ ብዙ ነገር ነው መልሰው አንቺን ስለ መጥፎነት አንቺን ስለ ክፋት ስለምንም ነገር እንዲሁም ያኛ ምስክሬ ነው ጉንሻዬ በመካከላችን ሰይጣን ገብቶ ነው ዝም ብሎ የነገረሽ ወሬ ካለ ነገሬ ነው በይ ንገሪኝና እኔ በእውነት እጠይቀዋለሁ። አይጥራህ እንደው አንቺ ነው እንደ በእውነት እንደው ስለ ክፋት እንደ ሲጀመር ከአንቺ ጋር የማመልሳችሁ ብዙ ቦታ እያሉኝ ግን ስለ አንቺ ምን ላወራ ነው? ኧረ ሞገሴ ተው እኔ ከልጅየው ጋር የማገናኝህ ሰው እንዲጣላልኝ አልፈልግም። ግን እግዚአብሔር ይስተው ካንተ እንድርቅ አድርጎኛል። ያኔ እኔ ብዙም እሱን አምኜው አይደለም፣ ግን በቃ ባጠበቅኩ ሁኔታ ስላገኘሁ ነው። እኔ በጣም ልቤን ስለማውቀው ነው ሰው ለማዳነኝ ያኔ ያኔ በቃ እንደዚህ ሆነኝ እጠቃለሁ በየዋህነት ልቤ ሰውን እቀርባለሁ እስከ መጨረሻው፣ ግን ሁሌ ያጠቁኛል። ስሚማ ጉንሻዬ እኔ እንደዚህ አይነት ነገር ሞገስ እንደዚህ ብሏን ብለሽ አንቺ የምታምንበት ካለ ልታምን ትችላለሽ። ከአንቺና ከእኔ ስናወራ ምንም አይነት ነገር ምንም ነገር እንደሌለን ታውቂያለሽ። እኔና አንቺ የሆነ ጥያቄ እንኳን ብጠይቅሽ በዚያን ሰዓት ኧረ እንደዚህ እንደዚህ ነው ሞገስ ስትይ ከአንቺ ጋር ምንም የራቁት ነገር የለኝም። ጉንሻ በጣም ነው የምወደው የምናገረው ዛሬም ነገም ቢሆን ነገ ወዲያም ቢጠይቁ እንደዛ ነው ጀምር ማለት ነው። ከአንቺ ጋር ብዙም የማመልሳቸው በቃ የማመልሳቸው ውለታ ስላሉብኝ ብዙ ማለት ነው። እና በቃ ያደረግሽልኝ ነው እንጂ እያወራሃለሁ ጉንሻ እንደዚህ ናት እንደዚህ ናት አንቺን በክፉ ሲጀምር አንስቼሻለሁ እንደዚህ ናት ሲጀምር ማንኛውም ሰው በቃ ሲጠጋኝ በቃ አክብሬ ነው የምኖረው። ገብቶሻል? ስለ አንቺ አሁን እኔ የማወራው እንደምወድሽ አውርቻለሁ በቃ አይደለም ሞገሴ ስማ፣ ከወሬህ ላይ መጣው እንጂ ማለት ነው። አንተ በቃ ብዙ ነገሮችን እያልከኝ ነው። እስካሁን አንተ ለእኔ ከሰጠኝ አክብሮት ይልቅ እኔ በጣም እንደማከብር ታውቃለህ አይደለ? መቼም ሰው ጓደኛ ሆነ ማለት እኔ መቼም በምወደው ጓደኛ አልደራደርም። እንደዛ ነበር የማስብህ። ግን አንተ በቃ ያኔ እኔን ለመጣል አንቺን ለመጣል ያስባን ሲሉኝ ኧረ በጣም ነበረ እኔ ብቻ እንጃ። እንደው ጉንሻ እናትና አባት የዘክሩታል መድኃኒዓለም ነው የምልሽ። መድኃኒዓለም ምስክሬ ነው። እንደው እወድሃለሁ ከማለት በቀር ሌላ ነገር እንዲሁ ካፌ ወጥቶ ከሆነ እኔ እንዲሁ እናቴ ትሙት ይችን ቃል ተናግሬ ምላሴ ከጉሮሮ ያጣ ይኸው ምስክሬ ነው። ምን ማለት ነው? እናቴ ትሙት እንደዚህ አይነት ነገር ላወራ አይሆን ማለት ነው። እናቴ ትሙት የምልሽ እንደዚህ አይነት ነገር አውርቼ እንደማለት እኔ እርግጠኛ 100% ነገር ካፌ ወጥቶ ከሆነ እንዲሁ መድኃኒዓለም ምስክሬ ነው። ስላሴን ነው የምልሽ። ልንገርሽ ማርያም እንዲሁ ይህን ያለ ሰው ካለ ችግር የለም። እንዲሁ እኔ ብዙ ጥራት እንዳለኝ አውቃለሁ። ከሰው ጋር ስቃረብ እኔ ለማለያየት እኔ ጋር በቃ እንትን ለማድረግ ብዙ የሚሞክሩ ሰው አሉ። በአንቺ ብቻ ሳይሆን በሌላም ሰው ብዙ ሰው አግኝቻለሁኝ። ግን እኔ በቃ ማንኛውንም ሰው ስቀርብ በዋህነት የምቀርበው እንደዚህ አድርጉኛም ብዬ ስለማላስብ በቃ በሌላ ነገር አረግተውኝ ያገኛለሁ። ጉንሻዬ ማርያም የእሱ ወሬ ሰምተሽ መጎስ ይሄን ይለኛል ብለሽ የምትሰሚ ከሆነ በጣም እኔና አንቺ በስልክ እንጂ በአካል ብንገናኝ እኔ አንቺን ልጥለሽ ምንም አቅም የለኝ። ሲጀመር አንቺን የምጥልበት ማለት ነው ምን አቅም አለኝና ግን
ለአንቺ የማለመልሳችሁ ውለታዎች ብዙ አሉኝ። እንደዚህ እንድትኝ አልፈልግም። ማርያምን ነው የምልሽ። መሬቱ ስንጥቀቡ ቤተ ነፍሴ ነው እንደዚህ ስትኝ ማለት ሞገሴ አንድ ነገር ልንገርህ። ፈጣሪ የልባችንን ያውቃን አይደለ? ቅርርብነታችን በንጹህ ልቦና ነው የቀረብኩ። ብዙ ነገርን አውርተን አልፈናል። ብዙ ነገርን ደግሞ በሀሳብም ቢሆን ተደጋግፈናል። ነገር ግን እኔ ይሄን ብሎሻን ሞገሴ ሲሉኝ አይ አሳውቄው ከሱ ርቃለሁ እንጂ ካንተ ላይ ክፉ ነገርም ምንም ነገር እንዲወጣኝም አልፈልግም። ባህሪዬንም ታውቃለህ ከናስተዳደጌ። ስለዚህ እኔ ሰላም እንድትሆን እመኝልሃለሁኝ እንጂ ክፉ ነገር እኮ ቃል ወጥቶኝ አይደለም፣ ግን አውቀኸው መለየት አለብን ብዬ ነው። ሚሻዬ በዚህ የምንላይበት ነገር የለንም። እኔ ራሳችሁ ብዙ ከነስታ የምጠብቅ ነው እንጂ የማደርገው ነገር አለ ለራሴ ላንቺ ቦታ ግን ማለት ነው ግማሪ ቤቱ ቁጥሯን ስጡ ብዬ ያልፈለኩበት ቦታ የለኝም። የአንቺን ቁጥር አለ አብሮኝ፣ ዝናቡ ያለሙ አለ አብሮኝ። እሱ ቢጠይቅሽ እሱ ቢነግርሽ ራሱ እናቱን ጠይቄታለሁ። እስ እንደ ቁጥሯን የተደዋወ የተራቁም ከመጣፍታለኝ ፈልጌ እሰጣችኋለሁ ምናምን ብላ ነገ እንቆያለሁ። እዚያ ጭንቅ ቦታ ላይ እንኳ ሆኜ ያረሰው እንኳን ሊገባ አጠራጠር ማለት ነው። አይ ችግር የለውም፣ እድሌ ነው። እኔ ጓደኛ አይወጣልኝም። ሰው ሊቀና ሊል ይችላል። ግን ባውቀው እኔ አሪፍ ነበረ። ግን እንደማነግሪኝ መቶ በመቶ ስለምታመምን እንደው ማርያምን እኔ ይህን ብዬ ከሆነ እንደው ችግር የለውም። እኔና አንቺ በስልክ ነው እንጂ አንገናኝ። እኔ ምን አይነት ቅዋ ኖሮኝ ምን አይነት ሳቅም ኑሮኝ አንቺን እኔ አድነኩሽ አድነኩሽ ጣልኩሽ አልጣልኩሽ እኔ እኮ ጭራሽ ምንም ነገር የማላደርግ ማለት ነው። አይ ሞገሴ ሁሉም ሰው እንደኔ መስሎ ነው የሚታየኝ። ገብቶሃል? በቃ አንድን ሰው ከቀረብኩ ማለት ነው አንቺ የአንቺ ውለታ የምመልስበት እኔ ጊዜ ባገኝ በእውነት ከዚህም በላይ ነው። ግን ይህን ይበሉሽ እንጂ ኧረ እኔ ወዲሽ ቢጠራኝ እኔ አልጠራሽ መቼም ቢሆን ማለት ነው የፈለጋበት ሆና እንጂ ስማ ሞገሴ ብዙ ውለታ የምመልስ እንደዚህ ያለ ሰው ስማ ውለታ ምናምን አያስፈልግም። ውለታ ጥላት የሆነ ሰው እኔ ያረኩልህ ነገር ወዳለሁ። ጓደኞች አሉ ሁላቸውም የሚያውቁኝ። ጉኒሻን እኮ እኔ በጣም ነው የምወዳት። እንዴት እና እንደ ወንድምነት በጣም ነው የምወዳት ነው። በቃ ከመወዳቸው እህቶች ለይቼ ማለት እና እንደዚህ ብዬ ከማውራቴ ውጭ ጉኒሻ እንደዚህ ናት እንጂ ሲጀመር አንቺን ከማድነቅ ከስልክ የራሱ ያይሹ ለራሱ ሳያደንቅሽ ያልሆነ አንቺን እንኳን እኔ ለእኔ ብዙ ውለታ ያደረግሽልኝ ማለት ነው። በመድኃኒዓለም እኔ አልጠበቅኩም ራሱ ሞገስ። ይሄ ውለታ የሚባለውን ነገር ተው። እኔ ምንም ያደረኩልህ ነገር የለም፣ ግን ያን ያክል ተይ ጉንሻዬ፣ ማርያምን ተይ፣ ማርያም ብዬሽ ማለት ነው። በዚህ አይነት ነገር እኔ እንደዚህ ስትኝ እኔ የበለጠ የሚከፋኝ ምክንያቱም ብዙ ስላለብኝ ማለት ነው። ግን እንደዚህ አንቺን የምጥርበት አቅም ምንም የለኝም። ማርያምን ነው የምልሽ። ለራስወራሽ ብዬም አይደለም አንቺን ለመገዛትም አንቺን ለማሳመን ነው የምናገረው። በጣም ስለምወድሽ የነበረ ነው እንደዚህ ብለሽ ስትነግሪኝ በቃ ከአንቺ ጋር ለመለያየት ያለኝ አቅርቦት ነው እንደዚህ ያልኩ የምነግርሽ። እኔ አንቺ የምታወቂኝ በስልክ ነው እንጂ ከዚህ በላይ በአካል ከሚገናኙት በላይ ያለን ፍቅር በእህትና በወንድምነት እንዴና እንደ አንቺ ደግሞ ተከባብሮ የሚኖር ሰው አለ እንዴ? እንዴና እንደ አንቺ በስልክ እንኳን የማወራቸው ሴት ነው ሞገሴ። አከብርሃለሁ፣ ታከብረኛለህ። ግን በነበር ቀረ። ገብቶሃል? ቀጥሎ ቢሆን ነበር ለኔ የሚያኮራኝ። ጓደኝነት ማለት ትርጉሙ በጣም ከባድ ነው። ግን በነበር አስቀረኸው። እኔ ችግር የለውም ይሁን። እኔም እንደው ኧረ ተይ ማርያም ተይ ማርያም ችግር የለውም ሞገሴ። እኔ አሁን የደወልኩልህ ማለት ነው እገሌላ ላቀርብህ ስለሆን ላገናኝህ እነሱ ጋር ላሰዳድብህ ምናምን አሉሽ አልፈጠረብኝም። እኔ አልወድም አሉሽ። ልቤ እንደ ወንድ ነው። አሉሽ አልወድም። ግን ማለት ነው አውቀህልኝ ጉኒሻ ምን ሆና ነው የራቀኝ እንዳትል ብዬ አውቀህልኝ እንድንለያይ ነው እንጂ ማለት ነው
እኔ አውሽ አይወድም። ልቤ እንደ ወንድ ነው፣ ክትት ያለ ነው። ስሚማ ጉንሻ ያንቺን ባህሪ ማለት ነው ከማንም ሰው ጥንቅቅ አድርጌ አውቀዋለሁ ማለት ነው። ያንቺን ባህሪ፣ ያንቺ ሰበልቡና፣ ያንቺን አስተሳሰብ በጣም ነው የማውቀው። በጣም ማለት ነው። እኔ ሞገሴ ምንም ነገር እንድትለኝ ሳይሆን ምንም ነገር ልልህ ሳይሆን በቃ ከአንተ ለመራቅ ጉንሻ ለምን ራቀኝ እንዳትል ብቻ ልነግርህ ነው እንጂ እኔ ላንተ ክፉ ቃል አይወጣኝ። ታውቀኛለህ አይደል እንዴ? ስለዚህ ችግር የለውም። በቃ ሰላም ይብዛ፣ ክፉ አይንካህ። አረ ጉንሻዬ በዚህ እናንቺ አንሰናባበትም። እንዴት በዚህ አንሰናባበትም? ሲጀመር ማለት ነው ያኔ ይህና አንቺ ያለን ቀረርቡነት እንደዚህ አይደለም። ገብቶሻል? የሰይጣን ጆሮ ይደፈን ብለሽ ብዙ ነገር እንደ አንቺ ሰው ጋር እኮ ጓደኝነት እና አንተ ስትጀምሪ በሰው ወሬ እና በሰው ባሉ ወሬ ሳይሆን በቃ ትክክለኛውን እርግጠኛ መሆን አለብኝ ብለሽም የምታምኑ ነገር አለ። ሰው ጋር ለመጣላት እኮ 5 ደቂቃ ትበቃለች። 5 ደቂቃ ማለት ነው ሰው ጋር ለመጣላት ማለት እና ፍቅር ለመመስረት ደግሞ ብዙ እንትን አለው፣ ብዙ ካብ አለው። በቃ ግዴታ ያን የተካበው ካብ አንድ ቀን ይፈርሳል ማለት ነው። እና እኔና አንቺ ደግሞ እንደዚህ አይነት ነገር እንደ ማንኛውም ሰው እንደሚያወራው ይህ ጭምልቅልቅ ያለ ወሬ ምንም የለብንም። ገብቶሻል? እኔና አንቺ ጽድት ያለ ወሬ የምናወራው በቃ ቤተሰብ ሆነን ነው እንጂ እንደዚህ የኔ ፍቅር የኔ ፓፓ የኔ ብድር በሚለው በዚህ አውርተን አናውቅም ናቸው ማለት ነው። ግን በዚህ አይነት ነገር በዚህ በሰው ወሬ ማለት ነው ትንሻ ልንገርሽ፣ እኔ ሞገስ ዝም ብዬ ሰው አለውም እንደ ማንኛውም ሰው አትይኝ ሲጀመር ማለት ነው። በዚህ የምንሰራበት ሰው አለ ናች። ገብቶሻል? አይ ምሳሌ አሁን አንተ ወንድ ልጅ ነህ። አንተ ሞገሴ አንተ ወንድ ልጅ ነህ አይደለም? ግን ለሴት ልጅ እንዲህ አይነት ክፉ ምኞት ትመኛለህ ብዬ ማስቤ አላውቅም። ብዙ ነገር እንኳን አንዳንድ ነገሮችን እንኳን ሸር ስታረግ ሞገሴ ይሄ ላንተ አይጠቅምህም ነበር የምልህ። ያኔ እኔ ላንተ ክፉ ሆኜ አላውቅም ነበር። ብቻ ችግር የለውም። አሁን የምሄድበት አለኝ። ችግር የለውም። አሳውቄህ ብርቅህ ይሻለኛል ብዬ ነው። አንዳንዴ ዝምታ መርጬ የምርቃቸው ሰዎች አሉኝ። ግን እኔ እንደዛ ማድረግ አልችልም። አንተን ገብቶሃል? ለዛ ነው የደወልኩበት። አይደለም ጉንሻዬ፣ እንደው ይህን ብለውሽ ከሆነ እንደው ሞገስ ይህን ብሎሻን ብሎ ለአንቺ ክፋት ያሰብኩትን ነገር ኧረ በመድኃኒዓለም ይቅርታ አውጥልኝ። እኔ ጭራሽ እንደዚህ አይነት ነገር ሲጀመረ አውድም እንደዚህ እንኳን አንቺ ስንት ጀዝባ ሰው እያየሁ ራሱ ዝም ብዬ ነው የማልፋቸው። መድኃኒዓለም እንኳን እንደ አንቺ አይነት ሴት ማለት ነው እኔ መናገርም ንግግርም ስለማልችልበት አንቺና እኔ ብዙ ባለውለታችን። አንቺ ሲጀምር ለእኔ ባለውለታ ነሽ። ያን ውለታ ሳልመልሰው ደግሞ ጉንሻ ከኔ ጋር ምንም እንድትረቂ ሳልማልፈልግ አንቺ ለእኔ መልካምነት እንጂ ክፋትም ሰጥተሽኝ ሳልማታይ ሞገሴ የኔ ደርባባ አንተ ማለት ለእኔ ማለት ነው እግዚአብሔርን የስደት ስጦታዬ ምርጥ ጓደኛዬ ነህ። ማርያምን በጣም ይቅርታ አድርግልኝ፣ ፕራንክ ላደርግ ፈልጌ ነው። እግዚአብሔርን አሳዘንከኝ። ማርያምን ነው የምልህ። አይ ጉንሻዬ ሰራሽልኝ ማርያም። በጣም ይቅርታ። እንደው አስቤበት አንተን ለማስጨነቅ ፈልጌ ምን ያህልም እንደቀረብከኝ ለማወቅ ሁላ ነው። ማርያምን አረ በጣም ከባድ ነው። እኔ ራሱ በእውነት አስደነገጥሽኝ እኮ እግዚአብሔርን ማርያምን ጭራሽ እንደዚህ አባቴ ሲለየኝ እንደዚህ ብዬ አላውቅም። እንደው እኔ ራሱ በጣም ብዙ ላስጨንቀህ ነበር፣ ግን አንጀት ያልቻለም። ገብቶሃል? አረ ማርያምን እኔ እንደው ግራ ገባኝ እኮ እንዴት እንድትቻለ እንደው በእውነት ብዙ ጥያቄ እየመጣልኝ ብርድ እየመታኝ ከሰው ጋር ለመደብለቅ ወደ የሚገባ ብዬ ልተኛ እዛ ላይ ቁጭ ብዬ የሆነ ነገር በቃ አለለ እንዳወራሽን ብዙ ሰዓት ብፈልግ ብርድ ምናምን ስፈራ ከዚያ እንደገና አይ በቃ በዚህ ተሰናብታ እንዲያትወጣ ደግሞ ነገ ጧት
በሌላ መንፈስ አገኛታለሁ በዚህ አሸራታለሁ በሚለው ያንን አሰብኩኝ። ገብቶሻል? ማርያምን በስመ አብ ወወልድ ወመንፈስ ቅዱስ ባደማ አረ ሞገሴ አንተ እንኳን አይደለም ቀርቶ ለእኔ ክፉ ማሰብ ይቅርና አይተህ እንኳን የማታምነኝ ነህ። አውቅሃለሁ ልብህን ጠንቅቄ ካሳለፍነውም ነገር አንጻር እና አንተ በጣም ለእኔ ልዩ ነህ። አረጉን ሻይ ሰርተሽልኛል። ማርያምን እንደው ደንግጠሃል? እስኪ ማርያም በር ፕራንክ ተደርገሃል? አረ መድኃኒዓለም ያለ በጣም ነው ሰራሽልኝ። ይህም ችግር የለውም። አውርቼ ሰላም በቃ መቶ ሰላም ማሆንበት ራሴን ማለት ነው። እንኳን ያንቺን ስንት መሀይም ሰው እና ስንት ጀዝባ ሰው ስንት በስልክ ጀልፎኝ የሚያልፈውን ሰው ምንም መልስ አልሰጣቸውም። ገብቶሻል? እንኳን ለአንቺ ማለት ነው። እንኳን ለእኔ የማይረባኝን ነገር አይተሽ ነገር አይጠቅምም እያልሽ ለምትመክሪ ሴትዮ ማለት ነው። አንቺ ሴት እንዴት አላቀት እየመከርሽኝ አንቺ ለአንቺ ክፋት እንዴት አስባለሁ? ምን ሳቅም ኑሮኝ በሚለው በቃ ብዙ ብቻ ያው ተይውማ እባክሽ ነው ተኝቼ ባወራሽ ደክም ያለው። በቃ ሞገስዬ አላድክምህ። በጣም ነው የማመሰግነው። ታማኝነትህን አግኝቻለሁ። ቤተሰቦች እንግዲህ ይህንን ይመስላል። አንዳንዴ የሴት ጓደኛ ከመያዝ የወንድ ጓደኛ መያዝ በጣም ደስ ይላል፣ በጣም ያኮራል። አሁን የሴት ጓደኛ አተያዙ ያልኩበት ምክንያት ሴቶች አሁን አንችልም አሉሽ በቃ ይሄን እገሌ በላሽ እገሌ እንዲህ ብላ እገሌ እንትን ብላ ይሄን ከዚህ አንወጣም። እኛ እንኳን የሚበላ የሚጠጣ ነገር ተሸክፈን ይዘን ቁጭ ብለን ይቅርና ተደዋውለን እንኳን ሀሜት ነው ስራችን። የሴት ጓደኛ ማጣላት፣ መቅናት፣ ብዙ ነገር። የወንድ ጓደኛ ግን በጣም ጠፈፍ ያለ ደስ የሚል ነው። አዋይተሽው እንኳን ይስማማሻል፣ ይረዳሻል ብዙ ነገር እና የሴት ጓደኛ አይኖራችሁ ማለት አይደለም፣ ግን ከሴት ጓደኛ ይልቅ ደግሞ የወንድ ጓደኛ በጣም ያኮራል ማለት ነው። ቤተሰቦቼ አስሊ የሴት ጓደኞች አሉኝ፣ ልጬ የማልጣቸው እንደፈለኩ የምሆንባቸው በቃ እንደፈለኩ ምንነታቸውን በወስድ ማንነቴን ቢወስዱ የማንጠላላ ጠፈፍ ያሉ የሴት ጓደኞች አሉኝ። በዚህም በተጨማሪ ደግሞ የወንድ ጓደኞች 3-4 አሉኝ፣ በጣም የሚያኮሩ ደስ የሚሉ። በነገራችን ላይ ሰው የሚወጣልህ ራስህን ንጹህ ስታረግ ራስህን ስታጸዳ ነው። ሴትም ይሁን ወንድ የሚወጣልህ ራስህን ስታስተካክልና አንተ በራስህ ታማኝነት ሲኖርህ ብቻ ነውና ቤተሰቦቼ ይህን ቪዲዮ እንግዲህ አስተማሪ ይሆናል ብዬ አስባለሁ። ለእናንተም ዘና የሚያደርግ ይሆናል ብዬ አስባለሁ። በጣም አስደንግጫለሁ። ጧት ደውዬ አረጋጋዋለሁኝ። ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ከልብ ወዳችኋለሁ።